እኔ ነኝ ግንባራ። ቆይ አሳያቸዋለሁ። በጣም ነው እንዴ ግንባራ መባልሽ ሞራልሽ ነው ይነካው። ዝም በለኝ ደግሞ እኔ እኮ ሌላው ቢለኝ አይቆጨኝም። ያቀለ ራስ ይበለኝ። እውነቱን ነው ታዲያ። ህፃን ልጅ እኮ ሻርታቴ ምናምን ቢጫወት ይችላል። ድንጋይ ራስ። አሁንማ ቤቤሪን ግጥም የሚያደርግልኝ ቅባት አግኝቻለሁ። አሳያቸዋለሁ። ኧረ እኔ ቸኩላለሁ። እስኪ ቁጭ በል። ቡና የፈላ ነው መቅዳት ብቻ ነው። ቀብራራው አባቴ መጣ ይላል። እሱስ ቀብራራ ነኝ ግን ምን አበፈልገን እና ትንሽ ብር አሰጠኝ። አይኔ ብረን አሰዳቢ ሙትቻ እንካ ቡና። እሺ። ኧረ እዛ ጋር ጥቁር አዝሙድ አለ ትፈልጋለህ? አዎ አንቺ። እሺ ቆይ ለኔ ጠብል አድርግና አሳጥካለሁ። እንካ በደንብ አድርግበት። ጥቁር አዝሙድ እኮ ቡና ላይ እንዴት ጥሩ መሰለሽ። እንዴት ዋላችሁ? የት ሄደሽ ነው አንቺ ካውካዋ? እዚህ ነበር። ቆይ ሁለተኛውን ሳቀጂልኝ ደግሜ ላድርግበት። ምንድን ነው ያስካውባኝ? ጥቁር አዝሙድ ነው። ኧረ አይደለም። እና ምንድን ነው? የፀጉር ቅባት እኮ ነው። ቅባት ነው የጠጣ ነው እንዴ? እኔ እኮ የገዛሁት የፊት ለፊት ፀጉር ያልቆ ግንባራም ስለሆንኩ ነው። ወይኔ ሰውዬው ብለሽ ቅባት ታጠጫቸው። በቃ ልከለን። መርዝ ጠጪ፣ መርዝ ያስጠጣች። እሺ እኔ ፍቅር አሁንማ ለማዬ ቡና ላፈላላን ነው። እንዴት እንደምወድ ግን ታውቃለህ? ጆበኔ እስኪ አንተ እንዴት እንደምትወደኝ ንገረኝ። ሰበረችው ታድዬ። እንደዚህ ነው ምታታ። አውይ ነገ ደግሞ እንዳታረፍድሽ። እኔም አለቅሽ። ደግሞ ማታ ደውልልኝ። ቻው በቃ ዛሬ ጀበኔ ቁጭ አድርጊ። እማዬ ብለሽ ባይኔ መጣሽ። ጀበኔ ልትሰብሪ አይደለም እኮ ይታይሻል። አንቺም ቀኑን ሙሉ ካለዚህ ቀይ የለም አይደል የምትይው? ሻበተሪን አምጪው እማዬ። ኧረ እዚህ ቤት ያንቺ ብቻ ነው። ጣራ ላይ ነው ሞረውርልሽ እማዬ። እኔ በሱ ቀልድ አላውቅም። ሂጅ ታዲያ እኔ ጀበና መቀለጃ ነው። ኧረ እማዬ ጥቁር የብኩር ጠባሳ አልነበረብኝ። እሱን ያጠፋልኝ እኮ። ለእኔ ደግሞ ጀበኔ ማለት ህይወቴ ነው። ኧረ እማዬ እስካሁን ተሸውጄ እኮ አሁን ገና ነው ኦሪጂናሉን ያገኘሁት። አምጪው። አይመለከተኝ ላይ ነው ሞረውርልሽ እማዬ። እለቀዋለሁ። ስርዓት አምጪዋ እንግሽ። ይሄው ያገናኘን ሁማኒየርሽን ነው ሙቋ። ያው አባታቸው የመርሳት ችግር እንዳጋጠመው ታውቃላችሁ? አዎ። እና ያኔ በጤናው እያለ የቆረጠው ሎተሪ አሁን ደርሶታል። የ3 ሚሊዮን። አዎ አሁን ተቀብሎ እየመጣ ነው። ሀብታሙንና አይ ለእናንተስ የሚሰጣችሁ አይመስለኝም። ለምን? ከነ መፈጠራችሁ እኮ ነው የረሳችሁ። እኔን ግን በትንሹም ቢሆን ያስታውሰኛል። እማዬ ተሳስተሻል። እኔን ነው በደንብ የሚያስታውሰኝ። ዝም በል እባክህ። ከእናንተ ይልቅ ለእኔ ነው ሲያይኝ ፈገግ የሚል። እዚህ ቤቶች አባዬ ማን እንደሚያስታውስ አሳያችኋለሁ። እንዴ ጠዋት ግቢ ውስጥ በሬ ጠምጄ ጤፍ እያረስኩ አልነበር እንዴ? በሬዎቹ የት ሄዱ? ጎሽ መጀመሪያ ቁጭ በል አባዬ። እንዴ ከአንተ ጋር በ1954 ጦር ሜዳ ዘምተን ነበራ። ኧረ አባዬ እኔ እኮ ልጅክ ነኝ። ዝም በለው አባዬ። ያቺ የምትወዳት ብቸኛው ሴት ልጅ እኔ ነኝ። አስታወስከኝ? በደንብ ነዋ። አላልኳችሁ? አገር ቤት እያለሁ አረቄና ጠላ የሚሸጩ ነሻ እኔ ብያችሁ ነበር። እኔን ግን አይረሳኝም። ታውቃላ እንዴ ተቻሉናት እስካሁን በሕይወት አሉ አልሞቱ። ምነው አንተ? እውነቴን ነው። እኛ እኮ ልጆች እያለን እርሶ ትልቅ ነበሩ። አሁንም እድሜዎትም ሄዷል። ከመቶ ያልፋል። እኔንም ሳያሳብደኝ ልጅ አባዬ። አንተም ልጆችህ እንዳርካሉ የልጅ ልጅም አይተሃል። እኔ በቃ ማነሽ እስኪ ያቺ የዶሮ አይነት ጠላሽን አቅርቢ። እንዴ የት አባታችሁ ሊበላ ነገ ልትገናኙ ነው? በቃ አዎ። ሳላየው እንዲወደድኩት ሳየውማ ምን እንደምሆን አላውቅም። ምንድነው የምንለብሽው? ግራ ገብቶኛል። ምኑ ነው ግራ የገባሽ? ምኑ? ሰላምዬ ጥሩ ልጅ አይደለሽ? እሷን ታያትና ንገሪኝ አንቺ። ዝም በይ አንቺ። ኧረ ዝም ብለን ነው ማዘር። ጫፏን እኮ ሰምቻለሁ። መብታችሁ ነው፣ እድሜያችሁ አይደል? እንዳታምኛት። ባለፈው እንዲህ ብላ ይሰራችሁ ተቻለው እኮ የኔ ልጅ። እንደው እንደዚህ ግርግዳ ቆሜ ያስቀረኝ ለአንድ ሰው ትንፍሻለሁ። እማዬ አትልፊ፣ ምንም የለም። እንደው ይችላል ታተንጋልኝ። አሁን የነገርሽኝ ከሌላ ሰው ከሰማሽ እንደሱ አትበይ። በቃኛ ምንም አላወራንም። ብታወሩስ? እኔ እኮ በእናንተ እድሜ እናት አባቴን ያስቸገርኩ አገር ያሰለቸው ሴትዮ ነበር። ኧረ እውነታቸውን ነው። እኔ አላውቅም። ይኸው የነገራችሁኝ መልሼ ለራሴ ከነገር ይሄ ቤት ላይ ይደርስ። እማዬ ግን እርግጠኛ ነሽ? ልሳኔን ይዝጋው ስልሽ ስለምን ነበር? እሺ በቃ ከሆነ ልጅ ጋር ተዋወቀ። ኧረ እባክሽ የት? ጎጆ ዴቲንግ አፕ ላይ ነው። ጭራሽ በስልክ ነው። እሰይ። ጎጆ ዴቲንግ ማለት የትም ቦታ ላይ ያለ ሰው ከሌላ ዓለም ሰው ጋር ማውራት የሚችልበት አፕሊኬሽን ነው። ታዲያ በጎጆ ልትጋቢ ነው ሀሳብሽ? እና ወደ 400 ሺህ ሰው አፕሊኬሽኑ ላይ አለ። 400 ሺህ ሰይ ለገባ ነው። ነነነ ቆይ እኔም ይሄን አፕሊኬሽን እጠቀማለሁ። አንቺ ብቻ አፕሊኬሽኑን ከፕሌይ ስቶር ወይም ከአፕ ስቶር ማውረድ ነው የሚጠበቅብሽ። በዛ ላይ ደግሞ አርቲፊሻል ኢንተለጀንስ ስላለ ትክክለኛ ማችሽን ነው የምታገኘው። ዛሬ ገና እኮ ነው በአካል የማገኘው። እማዬ አደራሽን እንደተነጋገርነው ሚስጥር ነው። ኧረ ሚስጥር ነው ሚስጥር ነው እንጂ ታውቃለህ። በነፍስ ድረስልኝ በነፍስ እማዬ። ልጅ ከማታውቀው ጎረምሳ ጋር ልትቆበል። ኧረ እማዬ ስለፈጠረሽ። ኧረ ዱላ አነሳችብኝ። ፈጥነ ድረስ እንደዛ ምለሽ ተገስተሽ ይሄን የገረመሽ ገና በድር ቤቱ በሰርግ ቤቱ ሁላችሁ ዘረግፍላችኋል። ለምን አመንኩሽ ይበልኝ። ወይኔ ምን ሆነ ነው? ምንም ምን ሆነ? የምን ቅባት ነው የደበከው? ያምሻል እንደ የምን ቅባት ነው? ያውና አይደል እንዴ? እንዳነክ የህፃናት ቅባት ምን ያደርግልሃል? ኧረ ድምፅሽን ቀንሽ። ምንድን ነው የሚያርበተብት? በቃ ቅባቱ ለልጅ ነው። ምን? ኧረ እማዬ እንዳሰማ አትጩሂ። የምን ልጅ? 5 ዓመቱ ነው አሁን። 5? እስኪ ድምፅሽን ቀንሹ። ቤተሰቡ ሳይሰማ አጀሪው የ5 ዓመት ልጅ አድረሰካል። እሺ ዝም በል አልልም። ለማዬ ነው የምናገረው። አታረጊው። ምንድን ነው ጫወት? እማዬ ልጅሽ የሰራውን ስራ ብትሰሚ እንዴ? የያዝሽው ሚራይ ልጆች ቅባት አይደል እንዴ? እሱን ቅባት እኮ አስናቆ ከየት ነው የምገዛው ስትል ነበር እኮ። ለማዬ ልጅሽ የ5 ዓመት ልጅ አለ። ማ እሱ የኔ አንበሳ ልጅ አለ?
እያዘነበው ነው። እማዬ ችግር የለም የኔ ልጅ ዘር እኮ ጥሩ ነው። አቤት አሁን እኔ በሆን ምንድን ያልሽው? ሰማሻ? ይኸው ከዚህ ቤት ሬሳሽ እንዲወጣ ከፈለግሽ ትችያለሽ። እንዴ በልጅሽ ሸመት አይኖር ቢበጠጭበት እንዴ ገንዘብ ደግሞ ይወጣ። ገንዘብ ቤት ገንዘብ ይመጣል። 1 ኪሎ ሽንኩርት በገዛ እንጀራ ደግሞ ከሙስጠፋ በበደር 2 ማንኪያ ዘይት ከሰላም ጎረቤት በቃ ኑሮ ቻለ። እሺ ወንድ ይመጣል። መርጠሽ እንዲዮች መርጠን ቆንጆ ነው መርጠን ነው የምናገረው። በተለይ ታዲያ አነጋገር ላይ ፐርፌክት የምንባል ሰዎች አታልቅሺ። ደግሞ ነው እንዴ እንዳታለቅሺ። ደህና መሸ ማለት ደህና ዋልክ? አቤት እንትን ቁጭ ብለህ ነው እንዴ? ማረቃ መልካም ቁጭታ ማለት መልካም ቁመት ያምሻል። አመት አደርስም ሁሉም ነገር ለበጎ ነው። በቃ አትጨነቂ፣ አይዞሽ። በቃ ይሄደው ይሄ የመጣው ይምጣሽ። ቆይ ነገውን ፈተና ባላልፍስ? የቤት ኪራይ ደግሞ ከማን ነው ተበድሬ የምከፍል? ሰው ሁሉ ግን ምን እያገኘ እንደዚህ ሀብታም የሚሆነው? ከተመረኩ በኋላ ስራ ባላገኝ ሽሮ ወላ ቲማቲም መምረጥ እንኳን አልችልም። እንዳታናግሪኝ አንቺ ሜራስሽን እኔ ሜራሴን ነው ማለት። አዎ ዛሬ ማጥናት አለብኝ። እንዳታናግሪ። እኔ ምንሽ ይሄኛው ጆሮዬ ትልቅ ነው ወይስ ይሄኛው ጆሮዬ ነው ትልቅ? ከመተኛቴ በፊት ባዝሊን በቀባስ። አረ እናጥና። አታናግሪኝ፣ ላጥናበት እኮ እናጥና ትበይኝ። በቃ እናጥና፣ አትረብሽኝ። የትኛው ከንፈር የሚሰፋ ይመስልሻል? የላይኛው ነው የታችኛው? ሁለቱም ከንፈሮች ትልቅ ናቸው፣ ግን የታችኛው በጣም ትልቅ ይመስለኛል። ሳስበው በዚህኛው አፍንጬ ማሽተት እችላለሁ፣ በዚህኛው አፍንጬ ደግሞ ማሽተት አልችልም። እኔ የምልሽ እግሬ ነው እጄ ነው ቀድሞ የተፈጠረ ነው ይመስልሽ? የትኛው? ጆግ ውስጥ ያለው ውሃ እኮ ይንቀሳቀሳል፣ አይተሻል? አዎ ጆግ ውስጥ አለ፣ በዛ ላይ ይንቀጠቀጣል። ኧረ በእናትሽ እናጥና፣ በእናትሽ አትረብሺ። እኔ የምልሽ እራት ሽሮ ይመስልሻል ወይስ ምስር? አይ ቲንክ በየአይነት ነው። አንቺ መጋረጃውን አይተሻል? ስፋቱ እኔ ነው እጄ እየበረረ ወይስ በሀሳቤ ነው? እናጥና። አዎ አንቺ ደግሞ እንደዚህ ረጅም እንደሆነ አላወኩም ነበር። ደግሞ ቀይ በአረንጓዴ ነው አረንጓዴ በቀይ ነው የሚባለው። እንደው ካንቺ ጋር ናጥናም ቦታ ቀይረው። እንደውም ሂጂልኝ ካንቺ ጋር ላጠና። እኔም ካንቺ ጋር እንቺ ነው የትም ያልደረሱ። 800 ብር ያዋጣ። ኧረ ማዬ የ2000 ብር ጫማ እኮ ነው 800 ብር። ኧረ ማዘር ዱባይ ጫማዎች ናቸው። ዘመይ አንቺ ምን አገባሽ? እንደውም እዛ ጋር ያለ ልጅ 500 ብር ሲለኝ ጥዩ የመጣው 500 ብር። ኧረ ማዘር አይቀልዱ በእናቱ። እኔ ራሴ እንደዛ ካገኘሁ አልገዛም እንዴ? ኧረ ማዬ ተወርጂ በእናትሽ እንደዛ ይዋጋል። ዘመይ አብረሽ ለመጣሽ ተመሳያለሽ። ሰማኛለህ ወጣ ብል እኮ እዛ ጋር በ40 በ60 እያልኩ አገኘዋለሁ። ኧረ ተውት በቃ ተውት ማዘር አያዋጣም። እኔ ውርደት እማዬ እኔ ትቼሽ ልሄድ ነው። ታባሽ ነው የምትሄጂው? ለእኔ መሰለሽ እንዴ በገዛ ተውት በቃ ይሄዱ ነው። አያዋጣም? አዎ አያዋጣኝም። አስቀምጭለት እንሂድ። እንዴው ታያለሽ አሁን ይጠራናል። ኧረ እማዬ መቼም አይጠራንም። እንደዚህ የተዋጋ ጠርተሽ ማዘር ኑ በቃ እሺ ማዘር 200 ብር እንኳን ጨምሩበት። እኔ 5 ሳንቲም አልጨመርም። ዝም ብለህ ባልኩ ዋጋ አምጣ ማዘር። የጠዋት ገበያ ስለሆነ ገደደ ባሉት ይሁን እንጂ እንደዚህ አይሸጥም በእውነት። እሱን እንኳን ተው፣ ዝም ብለህ አምጣ በል ይቅና። አሜን። ይኸው እንዳልኩት ገዛሁልሽ። ብርቅዬ አስካልዬ እዚህ ልጫማ ለገዛው ወጥቼ 800 ብር ገዛውላት። እንዴው 500 ብር ይበቃል። ነይ እናስመልስ። አዎ እናስመልስ። ነይ በቃ ከዚህ ራስ ለውበቷ ስንቱ እንዳውራው የሐረር ልጅ ነቻሽ ማዶ ልቤ ተጨንቋል እሷን ወዶ የድሬ ልጅ ነቼ ከዚህ ራስ ለውበቷ ስንቱ እንዳውራው የሐረር ልጅ ነቻሽ ማዶ ልቤ ተጨንቋል እሷን ወዶ ልጅቷ አቤት ውበቷ ሰው ማስደሰቷ የሐረር ልጅ ነች ወጣቷ ጀጎል ነው ቤቷ ልጅቷ አቤት ውበቷ ሰው ማስደሰቷ የሐረር ልጅ ነች ወጣቷ ጀጎል ነው ቤቷ ስንቱ እንዳውራው የሐረር ልጅ ነቻሽ ማዶ ልቤ ተጨንቋል እሷ። አቡ እንዴት ነው የምታወሪው? እናሸሸገር ቆንጆ ወይ ጉዲ ቁመተ ለግላጋደው። አቤት ኧረ እኔ እናት እዛ መናኸሪያ እንደገባሁ በእናትሽ ሻንጣዬን ወሰዱብኝ። ደግሞ ውስጡ እኮ ለወንድም ያመጣሁለት መሰበክ ነበረ። ስንት ፌም ነው ነበር። በእናትሽ ካርድ ካለሽ አስደውይኝ። ደግሞ በዚህ ሰመጣች አታስብም እንዴ? ደሃ ምንድን ነው ያልሽው?